ወደዛ ምናመራ ይሆናል ማለት ነው። የመጀመሪያው ጥያቄያችን ዛሬ ካዘጋጀነው ጥያቄያችን በጀማዓ ሶላት ተሰግዶ ካለቀ በኋላ በጋራ አሚን ማለት ይቻላል ወይስ አይቻልምና በማስረጃ ብትነግሩኝ ደስ ይለኛል ይላል። إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله أما بعد يمجمر تياكي በጀማዓ ሶላት ያው ተሰግዶ ካበቃ በኋላ በጋራ አሚን ማለት ይቻላል ወይስ አይቻልምና ማስረጃውን ብትነግሩኝ የሚል ጥያቄ ነው። እንግዲህ አህለል ዒልም ጅምሁሩ አህለል ዒልም የእውቀት ባለቤቶች አብዛኞቹ ከሶላት በኋላ ዱዓ ተወዳጅ ነው ይላሉ። ነገር ግን ዱዓ ማድረግ እንዴት ነው ተወዳጅ የሚሆነው የሚለውን ያው በግለሰብ ደረጃ ያንዳንዱ ሰው ዱዓ ማድረግን ነው ተወዳጅ የሚሉት ማለት ነው። አነ ዱዓ بعد الصلاه مستحب ይላሉ። ይሄ አብዛኛው የዑለሞች አመለካከትና ያለምንም ልዩነት ማለት ነው። መዝሐቦች የተለያየ መዝሐቦች ቢሆኑም ከሶላት በኋላ ዱዓ ተወዳጅ ነው ይላሉ። ነገር ግን ይሄ ተወዳጅ ነው ሲሉ እያንዳንዱ ሰው ከሰገደ በኋላ ዱዓ ማድረጉን ነው። أما الدعاء الجماع አብዛኛው ሰው ህብረተሰብ በጋራ ሆኖ ልክ በየመስጂዶች እንደሚሰራው ማለት ነው። በሱፊያ መስጂዶች በብዛት ይሰራል። አዲስ አበባ መስጂዶችም ሌሎች አካባቢም እንደምናየው ኢማሙ ከጨረሰ በኋላ ኢማሙ እጁን ዘርግቶ ዱዓ በሚያደርግበት ጊዜ ሌላው ማህበረሰብ ወይም ደግሞ ተከታዩ አሚን ይላል ማለት ነው። ይሄ እንግዲህ በከፍተኛ ድምጽ በህብረት ዱዓ ኢማሙ በስፒከር ዱዓ ያደረገ ተከታዮቹ አሚን ይያሉ መቀበላቸው ማለት ነው። ይሄ فهو غير مشروع ሸሪዓዊ አይደለም። አው ቢድዓቱን ወይም ደግሞ ቢድዓ ነው። في الصلوات المفروضة فرض ሶላት ላይ የምናያቸው ነገሮች እነዚህ መሽሩዕ አይደሉም። መረጃው ምንድነው ለተባለው ጥያቄ لانه لم يثبت عن النبي صلى الله عليه وسلم ولا عن صحابته ከነብያችን صلى الله عليه وسلم የመጣ ሰሂህ የሆነ መረጃ ድጋፍ የለውም። ሷሃቦችም ሰሩት የሚል የለም። እና አቡበክርም እና ዑመር እና ዑስማን ሌሎችም ሷሃቦች ሰሩት የሚል የለም ማለት ነው። ስለዚህ ዋናው ሰነዳችን እነሱ ናቸው። ከነብያችን ያልመጣ ነገር ቢድዓ ነው የሚሆነው። አላሁ አለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ሌላኛው ጥያቄያችን የሚሆነው ዘምዘም ባንክ ወይም ሂጅራ ባንክ አጠቃላይ አሁን ላይ ካሉት እስላማዊ ባንኮች ተቀጥሮ መስራት እንዴት ይታያል? እነዚህ ባንኮች ከሌላው እስላማዊ ባንክ ካልሆኑ ግን በቅርንጫፍ ከወለድ ነፃ ከሚሰሩት ባንኮች የተለየ ሁክም አላቸው ወይ? እንግዲህ ጥያቄ ያው ተደጋጋሚ ጥያቄ ነው። ከዚህ በፊትም መልስ የተሰጠበት ነው። ጠቅለል ለማድረግ እንግዲህ العمل في البنوك الإسلامية التي تلتزم بالضوابط الشرعية جائز ነው የሚሉት ዑለሞች። እንዳጠቃላይ ሸሪዓዊ የሆኑ ህጎችና ደንቦችን አጥብቆ የያዘ ባንክ ከሆነ በዛ ባንክ ተቀጥሮ መስራት ይበቃል ነው። ከዛ ውጭ ግን ሪባ ካለበት በአራጣ የሚተዳደር ባንክ ከሆነ ስሙ በፍጹም አያድነው ወይም ከዛ ውስጥ ማለት ነው ሙስሊሞች ተቀጥረው መስራታቸው የሚያድነው ነገር አይደለም። ሊከውንሂ ኢዓነተን ሙባሸረተን አለ ሪባ እዛ ተቀጥሮ መስራት እንዲሁም በሪባ ላይ በቀጥታ ድጋፍ ማድረግ ነው የሚሆነው ማለት ነው። ረዩ ጅሙር ዑለማ አጠቃላይ የዑለሞች አጠቃላይ ሐሳብ ማለት ነው። አብዛኛው ዑለሞች አለጅነቱ ዳኢማ ሳውዲ የሚገኘው ቋሚ የዑለሞች ኮሚቴ እነ ሼክ ኢብኑ ባዝ እነ ሼክ ኢብኑ ዑሰይሚን የነበሩበት አሁንም ቀጣይ የሆነው አለጅነቱ ዳኢማ العمل في البنوك الربوية محرم قطعا ነው የሚሉት። ሪባ ያለበት ባንክ حرام ነው በቁርጥ እዛ ገብቶ መስራትና
አብሮ እዛ እንትን ማለት በፍጹም ይሄ መተባበር ነው፣ በሐራም ነገር መተባበር ነው የሚለው። እዛ ጋር ተያይዞ የተጠየቀው ምንድነው ሌሎች ባንኮችስ ለምሳሌ እንደ ንግድ ባንክና አቢሲኒያም ይሁን ሌሎችም ከወለድ ነፃ ብለው የከፈቷቸው ቅርንጫፎች አሉ ማለት ነውና የሁለቱ ምንድነው የተለየ ሁክም አላቸው ወይ የሚለው ጥያቄ ይሄም ዞሮ ዞሮ ህጉ ነው ዋናው የሚገዛው ማለት ነው። እዛ ውስጥ የሚሰሩ ሰዎች ክርስቲያኖች ስለሆኑ አይደለም፣ ሙስሊሞች ስለሆኑ አይደለም፣ በሸሪዓዊ የሆነ ህግ የሚተዳደሩ ከሆነ እኔ ሐቂቀተን ውስጥ ገብቼ ያየሁት ነገር የለም። በምን ህግ እንደሚተዳደሩ ብዙ ጊዜም ጠይቄያለሁ። እስካሁንም ድረስ ይሄ ነው በዚህ ነው ምንሰራ ብሎ በግልጽ ወረቀቱን የሰጠኝም አካል የለም። ስለዚህ ይሄ ነው ብዬ ሁክም መደምደም አልችልም። ጠቅለል ያለ ህግ ነው የምናገረው። በሸሪዓዊ ህግ የሚሰራ ባንክ ከሆነ ሸሪዓን መሰረት አድርጎ የሚሰራ ባንክ ከሆነ በዛ ባንክ ውስጥ ገብቶ ተቀጥሮ መስራት ይቻላል። እዛ የሚሰሩ ሰዎች ክርስቲያን ሊሆኑ ይችላሉ፣ ሙስሊሞች ሊሆኑ ይችላሉ። ሙስሊሞች ተቀጥረው እየሰሩ በአራጣ የሚተዳደር ባንክ ከሆነ ሐራም ነው የሚሆነው። በሸሪዓ ህግ ደግሞ የሚሰራ ባንክ ነው እዛ ውስጥ የተቀጠሩት ክርስቲያኖች ቢሆኑ ሐላል የሆነ ባንክ ነው፣ እዛ ነው መጠቀም የሚገባን ማለት ነው። አላሁ አለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። መርሐበን። ሌላኛው ጥያቄያችን ያው ከባንክ ጋር የተያያዘ ነው። አሁንም ባንኮች ጋር 3 ሚሊዮን ብር የሚሸጠው መኪና እነሱ 3.3 ይሸጡልሃል። ብሩ ቀጥታ አይሰጡትም። ከመኪና ሻጭ ታገናኛቸውና ይገዙልሃል። እቃም ይሁን ሌላ ብሩን 3 አመት ውስጥ በየወሩ የሚከፈል በየወሩ ነው የሚከፈለው። በአሁኑ ጊዜ ብር አበድረኝ ተብሎ የሚያበድር የለም። ምንድነው ማድረግ የሚቻለው? ሐራም ይሆናል ይላል። ይሄ እንግዲህ ያው ተክሲት የሚሉት የአሰራር የንግድ አይነት ነው። የዑለሞች ተክሲት ይሉታል። ያው ትርፉን ማለት ነው የከፋፈለ በተወሰነ አመታት ተከፋፍሎ በዚህ ወር ትከፍላለህ ተብሎ ሽያጭ ይካሄዳል ማለት ነው። ወይም ደግሞ መኪና ይገዙለታል ማለት ነውና የተክሲት የራሱ የሆነ መስፈርት አለውና ያንን መስፈርት ካላሟላ ስራው ወይም ደግሞ ሂደቱ ክልክል ነው የሚሆነውና ዑለሞች ያስቀመጡት የተክሲት መስፈርት አለ። የተክሲት መስፈርት አንደኛው ምንድነው? እቃው በሻጩ ሱቅ መገኘቱ ነው ማለት ነው። ለምሳሌ ባንኮች ከሆነ ይሄን ነገር የሚፈጽሙት ባንኩ የራሱ የሆነ መኪና የሚሸጥበት የራሱ የሆነ ማዕከል ወይም ደግሞ ድርጅት ሊኖረው ይገባል ማለት ነው። ከዛ ውጪ ግን ሄዶ ሌላ ቦታ ሄዶ ገዝቶለት ምናምን ይሄ አንዱ የተክሲት መስፈርት አይደለም። የተክሲትን መስፈርት አላሟላም። ሁለተኛ የተክሲት መስፈርት ሐላል ሊሆን ዘንድ የመክፈያው ቀን ሲያልፍ ተጨማሪ ክፍያ እንዲከፍል አለማስገደድ ነው። የተወሰነ ቀን አለ የሚከፍልበት፣ ያ ቀን ካለፈ ሌላ ተጨማሪ የሆነ ገንዘብ ክፈል የሚል ከሆነ ይሄ የተክሲት መስፈርት አይደለም ማለት ነው። ተክሲት ከሆነ ያን የተወሰነ ገንዘብ ነው የሚከፍለው፣ በቃ በተወሰነ ወር ማለት ነው። ያ ወሩ አለፈም አላለፈም ያን የተወሰነ ብር ማስገባት አለበት ማለት ነው። ሶስተኛው መስፈርት የተክሲት መስፈርት ገዢው ሀብታም ከሆነ ያ የሚገዛው አካል ሀብታም ከሆነ ክፍያውን ማዘግየት የለበትም። ይሄም የተክሲት መስፈርት ነው። አራተኛውና የመጨረሻው መስፈርት ምንድነው? እቃው ከተሸጠ በኋላ በሻጩ ድርጅት መቀመጥ የለበትም ይላል። ሻጭ ያ የሚሸጠው ድርጅት ለምሳሌ ባንኩ ከሆነ ከባንኩ መቀመጥ የለበትም። ያ ንብረት ወዲያውኑ ወደ ገዢው አካል መተላለፍ አለበት። ይሄንን መስፈርት አሟልቶ ከሆነ ሐላል ይሆናል። ይሄ ንግድ ሐላል ይሆናል፣ መገበያየት ይቻላል። እነዚህ መስፈርቶች ካልተሟሉ ግን ትክክል አይሆንም። ስለዚህ በአሁኑ ሰዓት የሚያበድር የለም። ምን ማድረግ ነው የሚቻለው? እንግዲህ የሚያበድር የለም ተብሎ ክልክል ወደ ሆኑ ስራዎች መግባት አያስፈልግም። ومن يتق الله يجعل له مخرجا ያለ አላህ Subhanahu Wa Ta'ala አላህን የሚፈሩ ሰዎች ሌላ መውጫ ቀዳዳ ያበጅላቸዋል። በሐላሉ መብቃቃት አለብን የሚል ምላሽ ነው የምሰጠው። والله اعلم። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ሌላኛው ጥያቄያችን ጓደኛዬ 2 ሚስት አገባ። የመጀመሪያው ሚስቱ በመንግስት ፍርድ ቤት ከሰሰችው። ለምስክርነት ተጠራሁኝ። ሁለተኛ ሚስት እንዳገባ ሂጄ በመሰክር እንዴት ይታያል? የሷስ መክሰስ ሁክሙ እንዴት ነው ይላል። እንግዲህ ለዚህ ለተጠየቀው ጥያቄ ያው
ለምስክርነት ሲጠራ አንድ ሰው ያው በሐቅ መመስከር ነው ያለበት الشهادة بالحق في هذه المحاكم تعتبر جائزا በዚህ ፍርድ ቤት ቀርቦ ማለት ነው እውነታውን መመስከር ምንም ክልክልነት የለውም ሐቅ ነው መናገር ያለበት አንድ ሰው ማንም ይሁን ቀርቦ ትክክለኛውን ነገር መስክር ከተባለ ያንን ዙልም የተባለውን ነገር ሁሉ ለመከላከል እና እውነታው እንዲወጣ በትክክል መመስከር አለበት እንደዚሁም ደግሞ ጫንቃ ላይ ያለን ሐላፊነት ነፃ ለማድረግ ሲባል ሐቂቃውንም ግልጽ ለማድረግ ሲባል መመስከር ይኖርበታል ነው እንግዲህ ተሐኩምን በተመለከተ ወይም ደግሞ ዳኝነት الأصل في التحاكم الأصل هو وجوب التحاكم إلى شرع الله والمحاكم الشرعية إنه مسرته علماء ፊቅ ኪታባቸውም ላይ የተቀመጠው የአቂዳ ኪታብም ላይ የተቀመጠው ይሄ ነው መዳኘት የሚገባው በአላህ Subhanahu Wa Ta'ala ሸሪዓና ህግ ነው መዳኘት የሚገባን ማለት ነው ከዛ ውጪ ግን ወተሐኩሙ ኢለ القوانين الوضعيه ሰው ሰራሽ በሆኑ ህጎች ከአላህ ህግ ውጪ መዳኘት والمحاكم غير الشرعيه وهو امر لا يجوز شرعا ነው መሰረቱ አስሉ ይሄ ነው ምናልባት በስቲስና የሚወጣው ምንድነው የዶሩራ ወይም ደግሞ የችግር ጊዜ ማለት ነው የችግር ጊዜ የሚበቃበት ሁኔታ አለ ከችግሮች መካከል ዑለሞች ከሚጠቅሱት አንዳንድ ሀገሮች ላይ ሸሪዓዊ የሆኑ የዳኝነት ስርዓት የሌለባቸው ሀገሮች ሊኖር ይችላል አንድ ሰው غياب المحاكم الشرعيه على عيش في بلاد غير اسلاميه اسلاماዊ ባልሆኑ ሀገሮች የሚኖሩ ሙስሊሞች ይኖራሉ او دول لا تحكم الشريعه በሸሪዓ የማይዳኙ የሆኑ ሀገሮች ይኖራሉ ولا يوجد فيها قضاء شرعي የዚህን ጊዜ ሐቁን ለማስከበር ሲባል ሐቁን ለማግኘት ሲባል يمكن اللجوء اليه ወደዛ ሄዶ ፍርድ ማግኘት ይቻላል አስቸጋሪ ነገር በሚከሰትበት ጊዜ እንግዲህ ለዚህ ማስረጃችን ሁዘይፋ ብን የማን በጣም ረጅም የሆነ ሐዲስ ነው ስለ አማና የተነገረበት ሐዲስ ነው ሁዘይፋ ብን የማን ብዙ ነገር ያወራል እዛ ላይና قال حذيفة بن اليمان في حديث متفق عليه ነው ሐዲሱ متفق عليه ነው ولقد اتى علي زمان ይላል وما أبالي أيكم زمن እኮ በኔ ላይ መጣ ይላል وما أبالي أيكم بايعت ከማን ጋር እንደምሻሻት ግራ የሚያጋባ የሆነ ዘመን ላይ ደረስኩ ይላል ከማን ጋር ልሻሻት ማንነው ቁም ነገርኛ ማንነው ታማኝ ብዬ ከማን ጋር ልሻሻት ለኢንካነ ሙስሊም ከሆነ ምሻሻተው አካል ለይሩደነሁ علي دينه ምናልባት የወሰደብኝ ሐቅ ካለ ያው ዲኑ ይመልስልኛል ኢማኑ ይመልስልኛል ወለኢንካነ ነስራንየን ክርስቲያን ከሆነ ደግሞ አለ አው ይሁዲየን ወይም አይሁድ ከሆነ ለይሩደነሁ علي ሳዒሂ በዛ በሐላፊነት ላይ የተቀመጡ አካላት ስልጣን ያላቸው ሰዎች ወደኔ ሐቅን ይመልሳሉ ወአመል يوم ባውን ሰዓት فما كنت أبايع منكم إلا فلانا وفلانا እከሌን ብዬ መርጬ ካልሆነ በስተቀር ከማንም ጋር አልሻሻጥም እንግዲህ እንዲህ አይነት ወቅት በሚደርስበት ጊዜ ሐቃችን ለማስመለስ ሲባል hatta ነሳራ ሆነው ወይም አይሁድ ሆነው ስልጣን ያላቸው አካላት እንኳን ቢኖሩ ሐቃችን ለማስመለስ ወደነሱ የምንጠጋበት ዶሩራና አጋጣሚዎች ሊኖሩ ይችላሉ ከዚህ ውጭ ግን አስሉ በሸሪዓ ህግ መዳኘት ነው والله اعلم بارك الله فيكم وجزاكم الله خيرا ሌላኛው ጥያቄያችን ሱጁድ ላይ በአማርኛ ወይም በመናቀው ቋንቋ ዱዓ ማድረግ ይቻላል እንግዲህ ሱጁድ ላይ ሱጁድም ሊሆን ይችላል ወይም ደግሞ ሩኩዕም ሊሆን ይችላል ዱዓ ለማድረግ እንግዲህ አስሉ ያው አረበኛ ነው አረበኛን መማር አለብን የሙስሊሞች ቋንቋ ነው አረበኛ መእሱራት የተባሉ የነብያችን ሰለላሁ ዐለይሂ ወሰለም ዱዓዎች አሉ الافضل هو الدعاء بالدعوات المأثورة عن النبي صلى الله عليه وسلم باللغة العربية بعربኛ ቋንቋ ከነብያችን የመጡ ዱዓዎች አሉ እነዛን ትንሽም እንኳን ብትሆን ማለት ነው ለምሳሌ ዱዓ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ሁሉንም ጠቅለላ የያዘች ዱዓ ነች ይሄን መሐፈዝ የሚያቅተው ያለ አይመስለኝም ስንት ነገር ነው የምናሐፍዘውኛ ድሮ
ስንት ቂሷ ይተሐፈዝ ነበር ማለት ነው ባጢል የሆነ ማለት ነው የወልዮች ቂሷ እየተባለ ረበና አቲና ፊ ዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና ዓዛበና የምትለዋን ዱዓ ብንሐፍዝ ትልቅ ነገር ነውና አስሉ መሰረቱ በአረበኛ ዱዓ ማድረግ ነው ካልቻለ ግን በሌላ ቋንቋ ቢያደርግም ምንም ችግር የለውም ነው የሚሉት ዑለሞች ፈቅደዋል والله تعالى يسمع الأصوات ويعلم اللغات الله سبحانه وتعالى ድምጾችን የሚሰማ የሆነ ጌታ ነው ቋንቋችንን የሚያውቅ የሆነ ጌታ ነው ግን ይሄ ሲባል ግን አረበኛን መማር አለበት አረበኛን እስከሚያውቅ ድረስ በዛው በሚያውቀው ቋንቋ በትውልድ ቋንቋው በአማርኛ ሊሆን ይችላል በኦሮሞኛ ሊሆን ይችላል ዱዓ ማድረግ ይችላል አላሁ አለም بارك الله فيكم وجزاكم الله خيرا ሌላኛው የዛው አካል ጥያቄ ለይል የሚሰግድ ሰው ሳይተኛ አርፍዶ ዳርነሳ ይችላልው ብሎ ከፈራ ሲተኛ ዊትር ብቻ ሰግዶ መተኛት ይችላል ወይ ይሄ ይቻላል የጁዙ للمسلم ነው የሚሉት የጁዙ للمسلم الذي يخشى አላ يستيقظ اخر الليل መጨረሻ ሌሊት ላይ አልነቃም ብሎ ለሚፈራ ሰው ዊትርን ቀደም ብሎ መስገድ ይሄ አስላለው መሰረት አለው መረጃ አለው أن يصلي الوتر قبل أن ينام ከመተኛቱ በፊት ዊትርን ሰግዶ መተኛት ይችላል ከፈለገ አንድ ረካ ወይም ደግሞ 3 ረካ ወይም 5 ረካ ወይም 7 ረካ ዊትር ይባላሉ እነዚህ ወይም 9 ወይም 11 እነዚህን መስገድ ይችላል ቀድሞ መስገድ ይችላል ከኢሻ ሱና በኋላ ቀድሞ ሰግዶ መተኛት ይችላል እንቅልፍ ያለበት ሰው ማለት ነው بل ان هذا الفعل يعد سنة مستحبة እንዲሁም ይህ ተግባር سنة مستحبة የተወደደ የሆነ ሱና ተደርጎም ሊቆጠር ይችላል የአላህ መልእክተኛ አለይሂ ሰላቱ ወሰለም መጀመሪያው ሌሊትም ላይ ሰግደዋል መካከልም ላይ ሰግደዋል መጨረሻ ሌሊትም ላይ ሰግደዋል ማለት ነው ይሄ ነብያችን ሰለላሁ ዐለይሂ ወሰለም ሱና ነው በተለይ ደግሞ እንቅልፍ ያለበት ሰው አልነቃም የሚል ሰው መስገድ ይችላል وذلك استنادا لهدي النبي صلى الله عليه وسلم وتوجيهاته ይሄ መረጃችንና ድጋፋችን የነብዩ ሰለላሁ ዐለይሂ ወሰለም መመሪያ ነው አቅጣጫ ሰጥተዋል وقد اوصى النبي صلى الله عليه وسلم اصحابه بذلك رسول صلى الله عليه وسلم ሱሐቦችን በዚህ አደራ ይሏቸው ነበር ለምሳሌ አደራ ከተባሉት ከአቢ ሁረይራ አቡ ሁረይራ ረዲየላሁ ዐንሁ እሱን እንዲህ አይነት ምክር መክረውታል ማለት ነው ቀድሞ ሰግዶ እንዲተኛ ማለት ነው እንቅልፍ የሚያጠቃው ሰው ከሆነ ቀድሞ ሰግዶ መተኛት ይችላል አላሁ አለም بارك الله فيكم وجزاكم الله خيرا ሌላኛው ጥያቄያችን ኒቃቢስት የሆኑ ሴቶች አይናቸውን መክፈት እንዴት ይታያል ይሄ እንግዲህ ሙተነቂብ የሆኑ ሴቶች አይኖቻቸውን ላይናቸው ብቻ ቀዳዳ ኑሮት በኒቃቡ ማለት ነው ላይናቸው ብቻ ክፍተት ኑሮት በዛ መመልከት እንዲችሉ ይሄ በሸሪዓችን የተፈቀደ ነው بل هو الأصل في النقاب والبرقع የሚባል አለ الذي أقره الشرع شريعتنا የሚያረጋግጠው ነገር ነው ለምን لتتمكن المرأة من الرؤية አንዲት ሴት ለመመልከት እንዲመቻችላት ማለት ነው ትጓዛለች ገበያ ልትወጣ ትችላለች መንደር ልትወጣ ትችላለች ታዚያ ልትወጣ ትችላለች ወቀዷይ حوائجها ሀጃዋንም ልትፈጽም ትችላለች ማለት ነው ስለዚህ ካላየች እንዴት አድርጋ ነው ያይን ማያ ሊኖራት ይገባል ማለት ነውና አቀረ ዑለማኡ الاسلام مثل الشيخ ابن باز شيخ ابن باز يمثل رحمه الله والشيخ ابن عثيمين إن ነገር አረጋግጠውታል بجواز إظهار المرآة لعين واحدة ወይም ለአንድ አይኗ ቀዳዳ أو للعينين ወይም ደግሞ ለሁለት አይኖቿ ቀዳዳ ሊኖራት ይገባል ለምን من أجل الرؤية الطريق መንገድን እንድታይ ዘንድ ብለው ይሄንን ፈተዋ ሰጠዋል ማለት ነው ግን እዚህ ጋር አያይዤ የምናገረው ነገር ምንድነው ያው ክፍተት እንዲደረግ ታዘዘ እንጂ አንዳንድ ኒቃብ የሚያደርጉ ሴቶችን ሳያቸው በጣም የሰፋ ነው ክፍተቱ በጣም የሰፋ ሆኖ ያይናቸው ኩል ሁሉ ይታያል በጣም ሰውን ሁሉ የሚፈትኑ አሉ እና ላይናቸው ማያ ቀድር እንጂ ሙሉ በሙሉ ያይናቸውን ባይናቸው ዙሪያ ያለውን ፓርት ሁሉ ቆዳቸው ሁሉ የሚያሳይ እንደዚሁም ደግሞ ይሄ ኩላቸው ሁሉ የሚያሳይ የተለያየ ሜካፕ ነገር ተጠቅመው እንኳን ያን የሚያሳይ መሆን የለበትም አላህን ሊፈሩ ይገባል
ይሄ ነው እንግዲህ ያለው መልስ አላሁ አለም ባረከላሁ ፊኩም ወጀዛኩሙላሁ ኸይረን ሌላኛው ጥያቄያችን እኔ የምኖረው ሳውዲ ሲሆን ያገባሁት ልጅ ቤተሰብ አልወደደውም እና በእኛ ሀገር በብዛት የእንተናዘር የሚባል አባባል አለና ልጁ ግቢያችን አይደለም ሰራተኛ ነው ይሉኛል ፍቺና በዘርሽ አግቢ ዘር አታበላሽ ስትወልጂ ጥሩ አይደለም ይያሉ ተጨንቄያለሁ እውነት ነው እንዴ ማለቴ ፈታም እጎዳለሁ ስኖርም ቤተሰብ አላስቀመጠኝም በዚህ ጉዳይ ምን ይመክሩኛል ጀዛኩሙላሁ ኸይረን ይላል እንግዲህ ኢስላም ማለት ነው ሸሪዓችን የዘር ልዩነት ላይ ትኩረት አያደርግም የዘር የጎሳ የብሔር የሀገር ማለት ነው ከዚህ ነፃ የሆነ ነው ዲናችን hatta ለፍች እንኳን ይሄ እንደ ምክንያት አይሆንም እና የዘር መገናኘት አለበት በዘር መመሳሰል አለበት በቋንቋ በአገር የሚል ነገር የመጣ ነገር የለም ሸሪዓችን አስሉ አላህ Subhanahu Wa Ta'ala በሱረቱል ሁጁራት ቁጥር 13 አንቀጽ ላይ እንደተናገረው ኢነ አክረመኩም ዒንደላሂ አትቃኩም ከናንተ መካከል በጣም የተላከውና የተከበረው ከአላህ ዘንድ አላህን ፈሪው ነው የሚለው ስለዚህ የሰው ልጅ የሚበላለጠው በምንድነው አላህን በመፍራት ነው እንጂ በዘር አይደለም በአገራችን ይሄ የተለመደ ነው በጣም አስቸጋሪ ነው ዘር የሚቆጥሩ ሰዎች አሉ ገና ከማግባቱ በፊት ዘሩ ይቆጠር ይላሉ እስከ 7 ቤት እስከ ምናምን ቤት ይያሉ ይቆጥሩ ይሄ የጃሂልያ ባህሪ ነው የቡዳ ዘር እንዳይሆን ይላሉ የቡዳ ዘር የሚባል ነገር ምንድነው የቡዳ ዘር የቅማንት ዘር ይላል የቀጥቃጭ ዘር ይላል የሸማኔ ዘር ይላል የባሪያ ዘር ይላል የከሚሳ ዘር ያወከር ዘር የማይሉት ነገር የለም በተለይ በዚህ በጎጃም ውስጥ ማለት ነው በጣም ከባድ ነው ባህሉ ማለት ነው ከባድ ነው ባህሉ ሊያገባት ሲል ራሱ ሷኮ የቡዳ ዘር ናት የተባለ አንድ ወንድማችን አለ አንድ ሰለፊ ማለት ነው እና በጣም ተጨናነቀ ሌላ አካባቢ የመጣ ነበር እዚህ ባህር ዳር ለማግባት ፈልጎ ልጅቱ ጋር ተግባብቶ ከጨረሰ በኋላ አረ እንዴት ታገባታለህ እንዴት ታገባ ሷኮ የቡዳ ዘር ነው ያለባት ሱብሃንአላህ በጣም መከራውን ነበር ያየና ዑለሞችን አማከረ እንዲህ የሚባል ነገር የለም በቃ ሰለፊ ከሆነች ተውሂድ ካላት ቁርአን ከቀራች ሙስሊም ከሆነች መስፈርቱ ይሄ ነው ይሄን መስፈርት አድርጋ አግባ አሉት የተለያየ ፈትዋ ጠየቀ በዛም መሰረት ፈትዋ ተሰጠ በኋላ በቃ በሰላም ነው እየኖረ ያለ አሁን ወንድማችን በአዲስ አበባ ይገኛል ወደ 5-6 ልጅ ወልዷል በሰላም ነው የሚኖረው እና እንደ አይነት ነገር ከዚህ መራቅ አለብን ይሄ ብሔር የጎሳ ምናምን የሚባል ነገር የለም እነ ቢላል ኢብኑ ረባህ የሐበሻው ቢላል ኢብኑ ረባህ የሷሃቦችን ታሪክ እኮ ማስታወስ አለብን ቢላል ኢብኑ ረባህ እኮ ያገባው እኮ ከቁረይሾች የአረብ ጎሳ የሆነች እኮ ነው ያገባ እሱ የሐበሻ ባሪያ ነው እሱ ግን የቁረይሽ አረብ የሆነች ሴት ነው ያገባ ማለት ነው እንደዚሁም ደግሞ የሱም ወንድም ከዛልክ በእናት በኩል አንድ ወንድም ነበረው እሱም እንደዚሁ በኒ ዘህራ የሚባል ጎሳ ነበር የአረቦች ጎሳ ከዛ አንዷን ወጣት ነው ያገባ እነ ዘይድ ኢብኑ ሐሪታ ነብያችን ሰለላሁ ዐለይሂ ወሰለም የዳሩት ማለት ነው እሷም ዘይነብ ቢንት ጀህሽ من اشراف قريش والعرب እነ ሰልማን الفارሲ ያገባቸውና ይሄ በዚህ እንደዚህ ዘር ነው መፍታት አለብሽ ምናምን ይሄ መቀበል የለብሽም አላህ ይረዳሻል ከተዋደዳችሁ ከተፋቀራችሁ ዲኑ ጥሩ ከሆነ ሱናን ተከታይ ከሆነ በዛው ነው መቀጠል ያለባችሁ والله اعلم ባረከላሁ ፊኩም ወጀዛኩሙላሁ ኸይረን ሌላኛው ጥያቄያችን አንድ ሰው በሐራም ግንኙነት የነበረውን ሊያገባት ፍለገና 3 ወር መጠበቅ አልቻለም ወይም 3 ሀይድ ማለት ነው አንድ ጊዜ የወር አበባ አይታ እንዳላረገዘች አወቀ ከዛም ማገባት ይህ ኒካህ ትክክል ነው ወይስ አይደለም ጀዛኩሙላሁ ኸይረን አስለን እንግዲህ ያው እንደ ወደ መልሱ ከመሄዳችን በፊት ያው ዝሙት የሚባለው ነገር ሐቂቀተን በጣም ከባድ የሆነ ወንጀል ነው አብዛኛው ወጣት ያው የተዘፈቀበት ችግር ነውና እንደቀላል ልናየው አይገባም የሸሪዓ ሀገር ቢሆን ዝሙት የሰራ ሰው ቅጣቱ ሁላችንም እናውቀው ነው ትዳር ካለው ወይም ትዳርን
ትዳርን የቀመሰ ከሆነ ተቀጥቅጦ ነው የሚገደለው በድንጋይ ማለት ነው። ትዳርን ያልቀመሰ ከሆነ ገና ወጣት ከሆነ ደግሞ በማስረጃ ከተያዘ ዝሙት የሰሩት ወንድም ይሁን ሴት ወደ 100 ጅራፍ ነው የሚገረፉት። ከዛ በኋላ ደግሞ ለአንድ አመት ከሀገር ይባረራሉና ሐቂቀተን ካየነው በጣም ከባድ የሆነ ወንጀል ነው። እህቶቻችን ወንድሞቻችን አላህን ልንፈራ ይገባል። መድኃኒቱ ደግሞ ቀላል ነው። በባለፈውም ፈትዋም የተወሰኑ ነጥቦችን ተናግሬያለሁ። ነብያችን ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ መስዑድ ያስተላለፉልን ሰሂህ የሆነ ሐዲስ አለ ቡኻሪና ሙስሊም ላይ የተዘገበ ማለት ነው። ያ ማዕሸረ ሸባብ ብለዋል፣ እናንተ የወጣት ጀማዓዎች መን استطاع منكم الباءة የትዳርን ጣጣ የቻለ ሰው ፈለተዘወጅ ያግባ ነው ያሉት። فإنه أغض للبصر አይንን ይመልስለታል። ሚስት ካገባ አሻግሮ ሌላ አጅነቢ አይመለከትም። وأحسن للفرج ብልቱንም ይጠብቅለታል ብለዋል። ግን ይሄን ካልቻለስ ومن لم يستطع فعليه بالصوم ያልቻለ ሰው አደራ ጾም ይጹም ነው ያሉ ነብያችን አለይሂ ሰላቱ ሰላም። فإنه لو وجاء ይሄ ጾም ደግሞ ያን ስሜቱን ይቆርጥለታል ማለት ነውና ሐቂቀተን በትዳር መጠበቅ አለብን። አላህን መፍራት አለብን። የአኺራ ቅጣት በጣም ከባድ ነው። የጀሃነም እሳት ከባድ ነው። የጀሃነም እሳት እኮ ወደ 69 70 እጥፍ ነው ከዱንያው እሳት ማለት ነው። የዱንያ እሳት ስንነካጣታችን ብናስገባ እሳት ውስጥ እንዴት ነው የሚያንገበግበን ማለት ነውና አላህን መፍራት ይኖርብናል። አላህ Subhanahu Wa Ta'ala ያው ሁሉን ነገር አመቻችቶልናል። በአቅማችን ወደ ትዳር ነው መግባት ያለብን። ከዚህ በተረፈ ያው ተውበት ዝሙት ላይ የነበሩ ሰዎች ተውበት ካስፈለገ ሐቂቀተን ተውበት ትክክለኛ የሆነ ተውበት ከሱም ተውበት ያስፈልጋል በቅድሚያ ማለት ነው። ከሁለቱም يجب على الطرفين التوبة إلى الله تعالى ከሁለቱም ጫፍ ከባልም ከወንድም ከሴትም ወደ አላህ Subhanahu Wa Ta'ala ትክክለኛ ተውበት ማድረግ ወነደሙ على ما فات ባለፈው ነገር እንደዚሁ መጸጸት والعزم الصادق على عدم العودة لهذا الفعل በወደዚህ ተግባር ላለመመለስ ቁርጠኛ መሆን ያስፈልጋል። ተውበት ካደረገ መቼም ተጁቡ ማቀብላ ነው ያለፈውን ወንጀል አላህ ይሰርዝላቸዋል። ተውበት ሐቂቃ ተውበት ካስገኙ ከዛ በኋላ ያው እንደተባለው እስቲብራኡ ረሂም ያው የማህፀን ማጽጃ ብቻ ነው እንጂ 3 ደም አይደለም ይሄ የሚጠይቀው እና ትክክል ነው ጋብቻቸው ሐቂቃ በኒካህ ከተጋቡ አንድ ወር ደም እንትን ካለች ይሄ በቂ ነው። والله اعلم بارك الله فيكم وجزاكم الله خيرا። ሌላኛው ጥያቄያችን የእህት ልጅ ወልይ ሆኖ ኒካህ ማሰር ይችላል ወይ? الأصل في ولاية النكاح ይላሉ ዑለሞች ለኒካህ ዊላያም የሆኑት ወይም ወልይ የሚሆኑት ያው ዓሰባዎች መሆን አለባቸው። ዓሰባ የሚባል ይሄ እንግዲህ ሚራስ ውርስ ህግ ላይ ፈራኢድ ላይ ያለ ነው። ቅርብ ዘመዶች ናቸው። አላቃሪቡ አዝኩር ሚን ጀሃት الاب መሆን አለባቸው። በአባት በኩል ወንዶች መሆን አለባቸው ነው የሚሉት ጅምሁሩል ዑለማ። ከልአቢ አባትን ይመስል ثم الجد የአባት አባት ثم الاخ ከዛ ወንድም ثم العم ከዛ ደግሞ የአባት ወንድም ማለት ነው አጎት የሚባለው ማለት ነው። እና ቢናአን አላ ذلك በዚህ መሰረት እንግዲህ ابن الاخت የእህት ልጅ አይሆንም ነው። ليس وليا شرعا ወልይ ሊሆን አይችልም እንደ ሸሪዓ። ነገር ግን እሱ ወልይ ሆኖ ሊድር ዘንድ ሁለት አማራጮች አሉ ይላሉ። ሁለት አማራጮች አሉ። አንደኛው አማራጭ ምንድነው? ያ ሸሪዓ አባት ቅድም የጠቀስናቸው ወይም ደግሞ አያት ወይም ደግሞ ወንድም ወይም ደግሞ አጎት ሸሪዓዊ የሆኑ ወልዮች እንወክል ካሉ ተወክሎ መስራት ይችላል። ይሄ የእህት ልጅ የተባለው ተወክሎ መዳር ይችላል። ወክለናል ካሉት በውክልናው መሰረት መተግበር ይችላል ወይም ደግሞ ልጅቱን መዳር ይችላል። ሁለተኛው አማራጭ እንግዲህ ምንድነው? ወልይ የሌላት ከሆነች ቃዲ ነው ወልይ የሚሆናት። ቃዲ ወልይ ይሆናል፣ ግን ቃዲው አጋጣሚ ላይኖር ይችላል። ስለዚህ ይሄንንም ልጅ ሊወክለው ይችላል፣ የእህት ልጅ ማለት ነው። እና እነዚህ ሁለት አማራጮች አሉ። በእነዚህ አማራጮች ገብቶ ሊድር ይችላል እንጂ ከዚህ ውጪ ሸሪዓዊ የሆነ መብት የለውም ማለት ነው። والله اعلم بارك الله فيكم وجزاكم الله خيرا። ሌላኛው ጥያቄያችን ሰባቀኑ ከባት ሶላት አያሰግድም ሲሉ ሰምቼ ነበር።
ይበቃል አይበቃም ሶላቱ ወይንስ ይበቃል አይበቃም ሶላቱ የሚል ጥያቄ ነው። ጀዛኩሙላሁ ኸይራን ይላል። ቅባቱን ከታች አስቀምጠውታል። ሰባዶ ማቴ ቀንዳውጣ የሱ የፀጉር ቅባት አለ ከሱ የሚሰራ ይቻላል አይቻልም? ሶላት ያሰግዳል አያሰግድም ነው? ይሄኛው እንግዲህ እንትኑ ይሄ ቀንዳውጣ የሚባለው ፉቃሃዎች የሚሉት ምንድነው? የእንትን ነገር የለውም ነው የሚሉት። የደም ነገር የለውም፣ የሚፈስ ነገር ደም ነገር የለውም፣ ፈሳሽ የሆነ ደም ነገር የለውም እና በየብስም ይገኛል እንደዚሁም ደግሞ በባህርም የሚገኝ ቀንዳውጣ አለ። ሁለቱም ጧሂር ነው የሚሉት፣ ጧራ ነው የሚሉት እና ከሱ የተዘጋጀ ከሆነ ያ ቅባት ውዱ አድርገው ያንን ቅባት ከተቀቡ በኋላ ሶላት ቢሰግዱ ሶላታቸው ሶሂህ ነው የሚሆነው። ከዛ በፊት ግን ውዱ ከማድረጋቸው በፊት ግን ምናልባት ውፍረት ኖሮት ያ ቅባቱ ውሃን የሚከለክል ከሆነ ግን ይሄ ሶላታቸው ትክክል አይሆንም። በዛ አይነት መልኩ ተቀብተው ውዱ አድርገው ሶላትን እንስገድ ቢሉ ትክክል አይሆንም። ለምን? ወደ ቆዳ መግባት አለበት ውሃው ማለት ነው። እና ጧሃራ ነው የሚል መልስ ነው የምሰጠው። አላሁ አዕለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ሌላኛው ጥያቄያችን ሚስት አለኝ፣ እሷ የምትኖረው ሳዑዲ ነው፣ እኔ የምኖረው ዱባይ ነው። አንድ ልጅም ወልደናል አልሐምዱሊላህ። ቤተሰቦች ለሙሉ ነሷራዎች ናቸው። ልጃችን ያለው በሷ ቤተሰቦች ጋር ነው። እናም ልጃችን 5 ዓመት ሆኖታል። ባለቤቴን ሂጅና ልጅሽን ያዢ፣ እኔ የተወሰነ ሞክሬ እመጣለሁ። ልጃችን ከጎረመሰ ሃይማኖቱም እኛን መሰል ብንለው በእጅ አይልም ስላት አትሰማኝም። እሷ በዲኗ በጣም ደካማ ናት። በዚህ የተነሳ በጣም ተጣላን፣ ወደ መፋታትም ደርሰናል። አልፈታት ልጄን ላጣ ሆነ። በዛ ልብኝ ነው። በዚህ ጉዳይ ምን ትመክሩኛላችሁ? ይሄ እንግዲህ ጠያቂው ያው እሱ እንዳለው ከሆነ ማለት ነው። አሁን እዚህ ጥያቄው በተናገረው መሰረት ከሆነ ያው ያለው ፍላጎት ሰውየው ፍላጎቱ ምንድነው? ልጁ በዛው ከፍሮ እንዳይቀር ነው። ከካፊሮች ዘንድ ስላለ ልጁ መመለስ አለበት፣ በእኛ ስር ሆኖ ማደግ አለበት እና ይሄ በጣም ጥሩ የሆነ አመለካከትና ጥሩ የሆነ ሐሳብ ስለሆነ እሷ ይሄን ሐሳብ ልትቀበለው ይገባል። ባል ያለውን ነገር መቀበል አለባት። ልጁ በእናንተ ስር ሆኖ ልጁ የሸሪዓ ትምህርት የሚማርበት ሁኔታ መመቻቸት አለበት። ይህ ካልሆነ ግን ከዛው ከካፊሮች ጋር ከሆነ ያው ያከፍሩታል፣ ያጠምቁታል፣ የማይቀር ነገር ነው። ነብያችን ሰለላሁ ዐለይሂ ወሰለም ኩሉ መውሉድን ዩለዱ ዐለል ፊጥራ ነው ያሉ። እያንዳንዱ ሰው የሚወለደው በተፈጥሮ እምነቱ ነው፣ በእስልምና ላይ ነው የሚወለደው። ፈአበዋሁ ይወሃዊዳኒሂ ብለዋል። ወላጆች ናቸው አይሁድ የሚያደርጉት አው ዩነስራኒሂ ወይም ነሳራ የሚያደርጉት አው ዩመጅሳኒሂ ወይም እሳት አምላክ የሚያደርጉት ወይም አህባሽ የሚያደርጉት ወይም ሌላ ተክፊር የሚያደርገው ወላጅ ይቀይራል፣ ልጅን ይቀይራል ማለት ነው። እያደገ ሲሄድ የወላጁን እምነት እየያዘ ስለሚሄድ ኢንሻአላህ እኔ እንግዲህ አደራምለው ምናልባት ፍችም ተፈጽሞ ከሆነ ሁሉም ካላለቀ እርቅ ቢፈጠር በመካከላችሁ እርቅ ይፈጠርና ከዛ በኋላ ተመካከራችሁ ልጃችሁን በእናንተ ስራ አድርጋችሁ ቁርአን የሚቀራበት ዲኑን የሚያውቅበት ሁኔታ ይመቻች የሚል ሐሳብ ነው ያለኝ። አላሁ አለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ሌላኛው ጥያቄያችን የሆነ ጉዳይ ሲሳካልኝ በጣም ተደስቼ ከዚህ በኋላ ሰኞና ሐሙስ ጾማለሁ ብዬ ነበርና አሞኝ ወይም በሀይድ ምክንያት ማሳለፋቸው ቀኖች ቀዷ ማውጣት አለብኝ ወይ? ይሄ ጥያቄ እንግዲህ በሁለት ነው ተከፍሎ የሚታየው። ምናልባት የሷ ንያዋ ምንድነው የሚለው ምናልባት የሆነ ጉዳይ ሲሳካልኝ በጣም ተደስቼ ከዚህ በኋላ ሰኞና ሐሙስ ጾማለሁ የሚለው በስለት አይነት ካልሆነ ንያዋ ማለት ነው። በስለት አይነት በነዝር አይነት ካልሆነ እንዲሁ ሱና የጾሞችን እጾማለሁ ከዚህ በኋላ ቀጥላለሁ ምንም አይነት ከነዝር ጋር ግንኙነት ከሌለው ምን ይላሉ ዑለሞች?
لا يجب عليك قضاء هذه الأيام صيام الاثنين والخميس يعد من صيام النفل ትርፍ ጾሞች በመሆናቸው ሰኞና ሐሙስ በተለያዩ ምክንያቶች ቢያልፉ ቀዷ አይወጣም ነው ምናልባት ስለት ካልሆነ በስተቀር ይሄን እንግዲህ ራሷ ነው የምታውቀው والأصل فيه أن المتطوع أمير نفسه ይላሉ ሙተጠዊዕ ማለት ሱና ነገሮችን የሚፈጽም ሰው አሚሩ ነፍሲ የራሱ አሚር እሱ ነው መፈጸም መተው ይችላል ቢፈጽመው አጅር ያገኛል ቢተው የሚያስቀጣ ነገር አይደለም ሱና ነገር ማለት ነው ስለዚህ ካመለጣት በዚህ አይነት መልኩ በሐይድም በበሽታም فلا اسم عليك ነምለው ወንጀል የለብሽም ولا يلزمك قضاؤها قضاء ማውጣት ግድ አይሆንም ምናልባት ነዝር ከሆነ ነው ሁክሙ ነዝር ይሄ ይለያል ከዛኛው በነዝር መልክ ካደረገችው ንያዋ ይሄ ከሆነ ግን ለምሳሌ ካን ተቁሊ ሊላሂ ዐለየ ሊላሂ ዐለየ አን አሱመ አልኢትነይን ወልኸሚስ በኔ ላይ ይኑርብኝ ሊላሂ ዐለየ ብላ አን አሱመ አልኢትነይን ወልኸሚስ ሰኞንና ሐሙስ ልጾም ብላ እንደ ነዝር ነገር ካደረገች ففي هذه الحالة يجب عليك قضاء ينوربشال تلك الأيام وفاء بالنذر سلة لمملات سبال الله أعلم እሺ ሌላኛው ጥያቄያችን ያው የራሷ ጥያቄ ነው የረመዳንን ቀዷ ማውጣት በሌሎች ቀኖች ነው መጾም ያለብኝ ትላለች የረመዳንን ቀዷ ማውጣት ሰኞና ሐሙስ ውጭ ማለት ነው ለተችብቀ የረመዳን ቀዷ ማውጣት ያው በሌሎች ቀን ያፈጠረችበትን ቀን ቆጥራ ማውጣት ነው የሚኖርባት ማለት ነውና ያው በሚመቻት ጊዜ ያው ሰፊ የሆነ ጊዜ ስላለ ማለት ነው ቀዷ የማውጫው ጊዜ እስከ አመት ድረስ በመሆኑ ምንም ነገር ሳትጨናነቅ የግድ ተራውን ማውጣት አለብኝ ማለት የለባትም እንዳመችነቱ ሁለት ቀን ጾማ ለምሳሌ ከዛ ላይ ያፈጠረች ሁለት ቀን ወይም አንድ ቀን እየዘለለች በሶስተኛው ቀን ያደረገች ሌሎችን ቀናቶች ቆጥራ ማውጣት ትችላለች አላሁ አለም ባረከላሁ ፊኩም ጀዛኩሙላሁ ኸይራን ሌላኛው ጥያቄያችን እኔ ከምኖርበት አካባቢ የተብሊግ መስጂድ ነው ያለው እና እነሱ ፈጅር ሲሰግዱ ከሁለተኛው ሩኩዕ ሲነሱ ዱዓ ያደርጋሉ እነሱን ተከትሎ አሚን ይባላል ወይስ ዝም ይባላል ጀዛኩሙላሁ ኸይራን አስለን እንግዲህ የጀማዓት ተብሊግ ምናልባት ወንድማችን የተብሊግ ጀማዓዎችን ካላወቀ የተብሊግ ጀማዓዎችን በተመለከተ በጣም ዑለሞች የተለያዩ መጽሐፍቶችን ጽፈዋል እነዛን መጽሐፍቶች ማንበብ ያስፈልጋል በጣም የአቂዳ ችግር አለባቸው ነዋቂደል ኢስላም ብዙ የሚፈጽሟቸው ነገሮች አሉ እንደ ምሳሌ ለመጠቆም በዚሁ አጋጣሚ ሌሎችም ወንድሞች እህቶች እንዲያነቡት القول البليغ في التحذير من جماعة التبليغ حمود التويجري የሚባሉ ረሂመሁላህ የጻፉት መጽሐፍ አለ ችግሮቻቸውን በደንብ መንጥረው የተናገሩበት መጽሐፍ ነው እንደዚሁም ደግሞ ሌላው መጽሐፍ አልመውሪዱል አዝብ የሚባል ቅርብ ጊዜ የጀመርነው መጽሐፍ አለ የጀማዓቱ ተብሊግ ምንነት እዛ ውስጥ አለና ነዋቂደል ኢስላም እስልምናን የሚያፈርሱ ነገሮች በርካታ ነገሮች ይሰራሉና ዛ መስጂድ ሄዶ መስገዱ ራሱ በጣም አጠያያቂ ነው እና ምናልባት እንደው ሰላማዊ ፈርዶን ሰላማዊ የሆነ መስጂድ ምንም በአቂዳቸው ችግር የሌለባቸው ጀማዎች እንኳን ሆነው ያው የመዝሃባቸውን ተከትለው ማለት ነው ያንዳንድ መዝሃብ አለ ሱብሂ ላይ ሁለተኛው ረካ ላይ ዱዓ ያደርጋሉ የቁኑት ቋሚ የቁኑት ዱዓ ቢያደርግ እና አሚን ቢል ምንም ችግር የለውም ያው ተፍሪቅ እንዳይመጣ የጀማዓተ ተፍሪቅ አሚን ማለቱ ምንም የሚያስቸግር ነገር አይደለም ለምን ያው መሳለቱል ኢጅቲሃድያ ስለሆነ ማለት ነው በጣም አቀድይና መሰረታዊ የሆነ አቂዳውን የሚያበላሽ ነገር ስላልሆነ እነሱን ተመሳስሎ አሚን ቢል ምንም ችግር የለውም አላሁ አለም ባረከላሁ ፊኩም ወጀዛኩሙላሁ ኸይራን ሌላኛው ጥያቄ ከባለቤቴ ግንኙነት እናደርግ መዚ የሚባል ፈሳሽ መጀመሪያ ይመጣል ነጅስ ነው አሉኝና ግንኙነት ላይ የተለያዩ ልብሶችን በአጋጣሚ ቢነካ ምን ማድረግ አለብኝ ይላል ይሄ መዚ የሚባለው አልመዚ ያው ነጃሳነቱ ኢትፋቅ ያለበት ጉዳይ ነው እንደዚሁም ደግሞ ናቂዱ ሊልውዱ ነው ውዱን የሚያፈርስ ነው ነገር ግን የነካውን ነገር ማጠብ ነው የሚገባው ማጠብ ይገባል አካልም ሊሆን ይችላል
የነካ ጸጉርም ሊሆን ይችላል ልብስም ሊሆን ይችላል ከዛ በኋላ ያን ነገር አጥቦ ከዛ በኋላ ሌላ ትጥበት ነገር አያስፈልግም የጀናባ ትጥበት አያስፈልግም ውዱ ብቻ ነው የሚያስፈልገው ውዱ ለውዱ ለሶላት ውዱ አድርጎ ሶላቱን መስከር ነው ከዚህ ውጪ ሌላ ነገር የለበትም አላሁ አለም ባረከላሁ ፊኩም ወጀዛኩሙላሁ ኸይረን ያን ጥያቄያችን አንዲት ሴት አርግዛ ቢያስወርዳት ከዛ ደም እየፈሰሰ ትሰግዳለች ወይስ ደሟ ፈሶ እስከምትጨርስ ድረስ ሶላቱ አይወጅብባትም ይሄም ጥያቄ በጣም መሰረታዊ የሆነ ጥያቄ ነው ጀዛኩሙላሁ ኸይረን ይሄን የምትጠይቁ በጣም መሰረት እንደዚህ አይነት ጥያቄ ነው መጠየቅ የሚያስፈልገው ይሄም እንደዚሁ ምላሹ ያው በሁለት መልኩ የሚታይ ነው በሚያስወርዳቸው ጊዜ ሴቶች ሁለት አይነት አህካም አለ አንደኛው አህካም ምንድነው ያው ያ ጀኒኑ ማለት ነው ወይም ደግሞ ጽንሱ ከመፈጠሩ በፊት ከሆነ ማለት ነው ለምሳሌ ከ80 ቀን በፊት ወይም ከ90 ቀን በፊት እጅ እንደዚሁም ደግሞ ጣት ፊት አፍንጫ ምናምን የቅርጽ ከመለየቱ በፊት ዝም ብሎ እንደ ስጋ ነገር ሆኖ የሚወጣ ከሆነ ሁክሙ ምንድነው ይሄ ደሙ ፈሳድ ነው የሚሉት ደሙ ፈሳድ የተበላሸ የሆነ ደም እና በሁክሙ የሚሰጠው ምንድነው የስቲሃባ የበሽታ ደም ተደርጎ ነው የሚወሰደው ወላ يعتبر ደሙ ኒፋስ የኒፋሳ ወይም ደግሞ የወሊድ ደም ተደርጎ አይቆጠርም ቢናን አላ ذلك በዚህ መሰረት ተጅቡ عليها الصلاه ያንን ደሟን ያጸዳች በየሶላቱ ወቅት ውዶ ያደረገች ደም ያለበትን ባት በጥጥ ወይም ደግሞ በሆነ ማፈኛ ነገር ያፈነች ሶላቷን መስገድ አለባት ጾሟን መጾም አለባት ወላ ተስቁጡ عنها وعليها ان تتحفظ بقطعات قماش او قطن ነው የሚሉት ወይም በጥጥ ወይም ደግሞ በዳይፐር የሆነ ነገር አድርጋ ውስጡ ማለት ነው መጠበቅ ነው ደሙን ወተተወዶ ለኩል ሶላቲን ለየሶላቱ ውዶ ያደረገች መስገድ ነው እንግዲህ እዚህ ጋር ተያይዞ ምናልባት ይሄ ነገር ከመከሰቱ በፊት የራሷ የሆነ የወር አበባ ቀናት በየወሩ የምታውቀው ቀን ካለ ልማዷ ማለት ነው በአደቷ ያን የምታውቅበት ቀን በሚመጣበት ጊዜ 7ም ቀን ይሁን 5ም ቀን እዛ ላይ ግን ቆጥራ ማለት ነው ያንን ሶላት ታቆማለች የሐይድ ጊዜ ነው ብላ ታሳቢ ታደርገዋለች ማለት ነው ሶላት ታቆማለች ጾምም እንደዚሁ አትጾምም ማለት ነው ይሄ ሊታወቅ ይገባዋል ሁለተኛው አይነት ምንድነው ይሄ ያስወረዳት ወይም ደግሞ ጽንሱ እንትን ቅርጽ ያወጣ ማለት ነው የሰውነት ቅርጽ ያወጣ እግር ወይም ደግሞ ራስ ቅንጭላት እጅ ያወጣ ነገር ከሆነ ግን ይሄ ሁክሙ ደሙ ኒፋስ በዛንም ይወሰደው በወሊድ ደም አይነት ነው የሚታየው እና لا تجب عليها الصلاه صلاه የለባትም ولا يصح منها الصيام ጾሟም ትክክል አይሆንም طوال فتره نزول الدم ደሙ እየወረደ ባለበት ዘመን الله اعلم بارك الله فيكم وجزاكم الله خيرا ሌላኛው ጥያቄያችን አንዳንድ ሰዎች ቁርአንን እንጂ ሐዲስን አንከተልም ይላሉ ምን መልስ እንስጣቸው አንዳንድ ሰዎች ቁርአንን እንጂ ሐዲስን አንከተልም ይላሉ ምን መልስ እንስጣቸው ነው የሚለው እንግዲህ መልሳችን ያው የሱና ወይም የነብያችን ሰለላሁ ዐለይሂ ወሰለም ሱና ወይም ደግሞ ሐዲስ ፊል ቁርአኒል ከሪም በተከበረው ቁርአን ማስረጃነቱ በቀጥታ ተጠቅሷል የተከበረው ቁርአን አዟል በግልጽ ማለት ነው ነብዩን ሰለላሁ ዐለይሂ ወሰለም እንድንታዘዝ ማለት ነው በጣም በበርካታ አንቀጾች ታዘናል ነብዩን ሰለላሁ ዐለይሂ ወሰለም መታዘዝ አላህ Subhanahu Wa Ta'ala መታዘዝ እንደሆነ በቁርአን በርካታ አንቀጾች ይናገራሉ ከዚህ መካከል ለምሳሌ ሱረቱ ኒሳ ቁጥር 80 ላይ የሚገኘው መይዩቲዒር ረሱለ ፈቀድ አጣዐ አላህ ረሱልን ሰለላሁ ዐለይሂ ወሰለም የታዘዘ ሰው በርግጥ አላህን ታዘዘ ይላል እንደገና ሱረቱል ማኢዳም አለ 92 ላይ ዋጢዑ አላህ ዋጢዑ ረሱለ ወህዘሩ አላህ Subhanahu Wa Ta'ala ታዘዙ ረሱልንም ታዘዙ የሚል አለ ስለዚህ ቁርአንን ነው እንጂ ሐዲስን ያልቀበልም ይሄ አይባልም ሁለቱም ሙተላዚም ናቸው በያኑ ሱነቲ ለልቁርአን ሱና የነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ቁርአንን የሚያብራራ ነው ያለ ሱና ያለ ሐዲስ ቁርአንን መረዳት አንችልም ሶላት ለምሳሌ በቁርአን በጥቅል ነው የመጣው
ዘካ በጥቅል ነው የመጣው ቁርአን የሶላት ስርዓትና ህጉ ስንት ረካ እንደምንሰግድ ሩኩዑ ሱጁዱ እዛው ውስጥ የሚባሉ ነገሮች ሱብሃነ ረቢል አላ ሱብሃነ ረቢል አዚም የሐጅ ስርዓት ሐጅ በጥቅል ነው የመጣው ዝርዝሩ በሙሉ የምናገኘው የተለየ ሐዲስ ነው ስለዚህ ሐዲስን አልቀበልም ያለ ሰው ያው ቁርአንንም አልቀበልም እንዳለ ነው ውሸቱን ነው ስለዚህ ይሄ ሊታወቅ ይገባል አላሁ አለም ባረከላሁ ፊኩም ወጀዛኩሙላሁ ኸይረን ሌላኛው ጥያቄያችን ለሚያሻርክ ሰው ዘካ ይከፈላል ወይ ዘካ የሚሰጠው እንግዲህ አስለን ለሙስሊም ነው لا تدفع الزكاة لمن يقع في الشرك الأكبر المخرج من الملة ከስልምና የሚያስወጣ የሆነ ትልቁን ሽርክ ለሚሰሩ ሰዎች ዘካ አይሰጣቸውም لأن الزكاة لا تعطى إلا للمسلمين ዘካ አይሰጥም ለሙስሊሞች እንጂ اما اذا كان الشرك الاصغر ትንሹ ሽርክ ከሆነስ او بدعه ወይም بدعه لا تخرج عن الاسلام ከስልምና ማያስወጣ ከሆነ فيجوز اعطاؤه اياه መስጠት ይበቃል ان كان من مصارف الزكاه زكاه ከሚሰጣቸው አካላቶች ከሆነ كالفقراء والمساكين ድሃ ከሆነ ምስኪን ከሆነ እና ይሄ ነው መልሱ ለሚያሻርክ ሰው ያ رجال الله ለሚሉ ሰዎች ወልዮች ይደርሱልናል ነቢያቶች ይደርሱልናል ሸዎቻችን ይደርሱልናል ለሚሉ ሰዎች አይሰጣቸውም አላሁ አለም ባረከላሁ ፊኩም ወጀዛኩሙላሁ ኸይረን ሌላኛው ጥያቄያችን አንዲት ሴት በረመዳን ሀይድ ወይ ወራ መጥቷል ብላ ተጠራጥራ ጾሟን አጠፋች ወይም አፈረሰች ግን በቀን ነበረ ዙህርንም አስርን አልሰገደችም መግሪብ ላይ ስታጣራ አልመጣም ከዛ እስከ 2 ቀን አልመጣም ዒባዳዋን ቀጠለች ረመዳን ጾም በኋላ ቀባዋን ታወጣለች እና ቀባውን ብቻ ያቃቃታል ወይስ ከፋራም ይወጅባታል ይሄ እንግዲህ በዛት ነገር ሌላ ቀን ሲመጣ የሚሰማት ምልክት ስለነበርና እንደ ማቃጠል አይነት ጊዜውም ደርሶ ነበር ይላል ይሄ እንግዲህ መልሱ ምንድነው እንደ አይነት ጥርጣሬ ምልክት የሀይድ ምልክት ራሳቸው ያውቁታል ስሜቱም ይሰማቸዋል ወይም ደግሞ በተለመደው ቀጠሮ ወይም ደግሞ ጊዜ ያ ነው ብለው ገምተው ዞኑ ጋሊብ ከሆነ ጥርጣሬያቸው አብዛኛው ከሆነ ቀዳው ብቻ ነው የሚበቃት ከፋራ በሷ ላይ የለባትም ቀዳውን ብቻ ታውጣ እንደዚህም ደግሞ ያሳለፈችውን ደግሞ ያው ዙህርና አስርን አሳልፋለች ይመስለኛል እሱንም ቀዳ ታውጣ እንጂ ሌላ ከፋራ ነገር የለባትም አላሁ አለም ባረከላሁ ፊኩም ወጀዛኩሙላሁ ኸይረን የዛሬው የመጨረሻ ጥያቄያችን ሶስት ጥያቄዎች አሉት ያን ግለሰብ ለሶላት መስጂድ ስንባ ተህየተል መስጂድ ነው ወይስ ቀብልያና ሰላትን ነው መስገድ ያለብን ኢቃማ ሊበስ ስለሚችል ሁለቱን ሳንሰግድ ይላል እዛው ጋር ተያይዞ ተህየተል መስጂድ ማነው ተህየተል መስጂድ መስገድ ቀብልያን ከመስገድ ያብቃቃል በአንድ ንያ ሁለቱን መስገድ ይቻላል ወይ እንግዲህ ለዚህ ጥያቄ ማለት ነው ያው እንደገባ ተህየተል መስጂድ ይስገድ ሌላው ሱናውን ይተው ችግር የለም ቀብልያ ያለውን ሱና ይተው ተህየተል መስጂድን ይስገድ ለምን ያው የጀማዓ ፈዲላ እንዳያመልጠው ማለት ነው በቀጥታ ወደ ጀማዓ ሶላት ይገባል ማለት ነው ወይም ደግሞ በአንድ ላይ ያጣመር የሚሉም ዑለሞች አሉ አንዱን ከሰገደ ችግር የለውም ሙዳኸላ የሚሉት አለ عندما يرى جواز تداخل النيات ንያ አንዱ ባንዱ ይካተታል የሚሉ ይሄንንም የሚያበቁ ዑለሞች ስላሉ ችግር የለውም ዋናው መስገዱ ነው ዛ ተህየተል መስጂድ ከሰገደ ሱናውንም በንያ ካጣመረ ምንም ችግር የለውም ሁለቱም ይገኝለታል አላሁ አለም ባረከላሁ ፊኩም ወጀዛኩሙላሁ ኸይረን የመጨረሻው ጥያቄ ሩኩዕ ላይ ደረሰ ሰው ሰላቱ ሙሉ ነው ወይስ አሟልቶ ይስገድ የተለያየ ሐሳብ ስለምስማ ግራ ገብቶኛል ከመረጃ አንፃር የተሻለው የቱ ነው ጀዛኩሙላህ ይሄ ጥያቄ እንግዲህ ያው ብዙ ጊዜ ዑለሞችን የሚያወዛግብ ነውና እስካሁን ድረስ ያው እንደኔ ያው አቋም አድርጌ ያስኩት አብዛኛው ዑለማ የሄደበት አቋም አለ ያንን ነው ይዤ የቆየሁት ግን እነ ሼክ መሐመድ አሊ አደም ረህመቱላሂ አለይህ
አላህ ይዘንላቸው እነሱ አሁን በቅርብ ጊዜ የተለያየ በህስ አድርገዋል በዚህ ዙሪያ ላይ እና ይዤው ከነበርኩት አቋም ያው የሚያስቀይር የሆነ ሌላ በህስ ይዘው መጥተዋል ያንን መረጃ በእርግጥ ነው ያላየሁትም ማየት ይገባኛል አሁን ግን ጅምሁሩ አህል ዒልም የያዙትን ነው እስካሁን እየተከተሉ ያለው ያ ምንድነው هو ان من ادرك الامام في الركوع ركوع ላይ ያለ ኢማሙን ያገኘ ሰው فركع معه አብሮ ሩኩዕ አደረገ قبل ان يرفع الامام راسه ራሱን ከፍ ከማድረጉ በፊት ኢማሙ ሩኩዕ ከደረሰ ፈቀድ ያን ነገር በእርግጥ አግንቷል ነው ረካውን አግንቷል የሚል ነው ولا يلزمه قضاؤها ይሄ አብዛኛው ዑለማ የሄደበት እኔም አቋም አድርጌ ያስኩት ይሄንን ነው ለዚህ መረጃ ሐዲሱ አቢ በክረ ተሰቀፊ انه جاء الى النبي صلى الله عليه وسلم وهو راكع አቢ በክራ የሚባለው ሰው ረሱል ሰለላሁ ዐለይሂ ወሰለም ያሰገዱ እሱ ከሶላት ጉጉቱ የተነሳ ሩኩዕ አድርገው ያያቸው ጊዜ ጀማዓውን ከዛ በር ጀምሮ መስጂዱ ተጎንብሶ ገባ ይባላል ወራኪዑን ነው የገባ ፈረከዓ قبل ان يسيل الى الصف ከሶፉ ከመድረሱ በፊት ሩኩዕ አድርጎ መጣ فقال له النبي صلى الله عليه وسلم ነብያችን መጨረሻ ላይ ምን አሉት زادك الله حرصا ولا تعود ይሄንን ፍላጎትና ጉጉትን አላህ ይጨምርልህና እንዳትደግም እንደዛ አይነት ነው ያሉት فلو لم تحسب له الركعه እንደ አንድ ረካዓ ባትታሰብ ኑሮ ለአመረው ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ያዙት ነበር ቢቀዳኢሃ ቀዳ እንዲያደርግ ግን ቀዳ አውጣ አላሉትም ይሄን መረጃ ነው እስካሁን ድረስ ያስኩት ወላኪነሁ አቀረሃ ለው እና አረጋገጡለት ነው ሌላው ሁለተኛው ሐዲስ ደሊል الحديث النبوي من أدرك الركوع فقد أدرك الركعتين የሚል ነው من أدرك الركوع ركوعን ያገኘ فقد أدرك الركعة የሚል ሐዲስ አለ ረካዓን አግንቷል አሁን እኔ ያለሁበት አቋም ይሄ ነው እንግዲህ ምነግራችሁ ማለት ነው ግን ኡስታዝ ሸህ ሐሰንም ያው በህስ አድርገው የሸህ መሐመድ አሊን ሐሳብ ቀዷ ማውጣት አለበት አያገኝም ረካዓውን የሚል አቋም ይዘዋል እኔ እስካሁን ድረስ መረጃው በደንብ ግልጽ ስላልሆነልኝ እስካሁን ያለሁበት አቋም አሁን የገለጽኩላችሁ ነው ለወደፊት እንግዲህ ኡስታዝ ሸህ ሐሰን ደግሞ ይሄንን ጥያቄ ተደግሞ ቢጠየቅ ደስ ይለኛል የበለጠ እንዲያብራሩት እስከመረጃው ማለት ነው والله اعلم بارك الله فيكم جزاكم الله خيرا ሸኻችንን አላህ Subhanahu Wa Ta'ala አታቸውና አላህ ያስረዝመው ከዕልም ጋራ ከመልካም ስራ ጋራ እንግዲህ አዳማጮችንም አላህ Subhanahu Wa Ta'ala በጀነተል ፊርደውስ የሚያበስረን አላህ ያድርገን እያልን የዛሬውን ፕሮግራማችንን በዚህ ያጠናቀናል ኢንሻአላህ ሳምንት በቀጣይ ፕሮግራም እስከምንገናኝ የዛ ሰው ይበለን ያልን በዚህ እንጨርሳለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ